ማነው እንደሚያንኳኳው? ቆይ እኔ ራሴ እከፍታለሁ። ኢንስፔክተር ሳሙኤል እባላለሁ። ደግሞ አንድ የሚነግርሽ የምስራች አለ። የምስራት? ናቲን በስልክ ልታወሪው? የምርህን ነው? ልጄን ድምፁን ልሰማው? ከናቲ ጋር ላወራ ነው? አሁን በቅርቡ በአካል ታወሪዋለሽ። ሄሎ ናቲ፣ የኔ ልጅ አለሜ አባቱን ወንጀለኛ አድርጎ ማለት ነው ቀጥታ ፖሊስ ጣቢያ በመሄድ የያዘውን መረጃ እያንዳንዱን በማሳየት ማለት ነው አቶ ገዛኸኝን ከሶታል ማለት ነው። ይህን ነገር ደግሞ ማድረግ ስላለበት ነው። እንደዚህ ወንጀል እየሰራማ አባቴ መቀመጥ የለበትም፣ መቀጣት አለበት። እናቴን እንደዚህ አሰቃይቶ እንዲሁም ደግሞ ትሁትን እንደዚህ እያሰቃየ እኔ ዝም ብዬ አላይም በማለት እንግዲህ ሳይውል ሳያድር ነበር የያዘውን መረጃ በራሱ ከራሱ ቢሮ ከአቶ ገዛኸኝ ቢሮ ያወጣውን ፋይል ማለት ነው ቀጥታ ወስዶ ማለት ነው ለፖሊስ የሰጠ። በነገራችን ላይ ትሁት ራሱ ለምንድን ነው እንደዚህ ያደረከው? እንደዚህ እኮ አሁን ላይ ማድረግ አልነበረብም። ምክንያቱም የኔ ልጅ እኮ ራሱ በሱ እጅ ነው ያለችው። ናቲ እንደዚህ አልነበረም፣ ነገሮቹ ቀስ ማለት ነበረብ በማለት እንግዲህ ትሁት ራሱ በፍራቻ ተናግሮ ነበረ። ናቲ ደግሞ በፍጹም አንድ ሰው አይጎዳ በመባል እነሱ ወንጀል እየሰሩ ከዚህ በላይ መቆየት የለባቸውም፣ ደግሞ ነገሮቹ ይስተካከላሉ፣ ትሁት አትፍሪ በማለት እንግዲህ ትሁትንም በማበረታታት ላይ ይገኛል ማለት ነው። ናቲ በነገራችን ላይ አሁን ላይ ያደረገው ነገር በጣም ጥሩ ነው። እናቱ በህይወት እንዳለች ከበፊትም ጀምሮ ያውቅ ነበር። በእርግጥ እናቱ በህይወት እንዳለች እንድታቂ የረዳችው ዋናዋ ማለት ነው ትሁት ነች። አለምዬም ከዚያ ከተጨነቀችበት ክላስ ወይንም ደግሞ 2 ዓመት ከ4 ወር ከታሰረችበት ክላስ ማለት ነው እንድትወጣ ያደረገቻት አንድም ትሁት ነች ማለት ነው። ምክንያቱም ወደነ አቶ ገዛኸኝ ቤት ተቀጥራ ስትገባ ትሁት ከዚህ ቤት እንግዲህ ስራሽን ብቻ ነው የምትሰሪው፣ ከዚያ ውጪ ምንም አይነት ነገር ያየሽውም ምንም ነገር ቢፈጠር ምንም እንዳላየሽ መሄድ አለብሽ ብሎ አቶ ገዛኸኝ እንግዲህ አስጠንቅቋት ነበር ማለት ነው። ትሁት ይህን ነገር ያደረገችው አቶ ገዛኸኝ እንግዲህ እያስፈራራት ወይንም ደግሞ የሆነ ነገር ብታደርጊ ያየሽውን እንዳላየሽ የሰማሽውን እንዳልሰማሽ ሆነሽ አርፈሽ ስራሽን ስሪ፣ ከዛም ደሞዝ ይከፈልሻል፣ በቃ ያንቺ ይህ ነው ስራሽ፣ ከዚያ ውጪ ምንም ነገር ስለዚህ ቤት አይመለከትሽም በማለት እንግዲህ እንዲሁም ደግሞ ከዚህ ሁሉ ነገር ወጥቼ ያልሆነ ነገር እሰራለሁ ካልሽ ደግሞ በቤተሰቦች ላይ በራስሽ ላይ በጣም እንደፈረርሽ ማለት ነው በማለት እንግዲህ በሰፊው አስጠንቅቋት ነበር ማለት ነው። ትሁት እንግዲህ ከመጀመሪያው ትሁት ተከታታይ ድራማ ከአንድ ፓርት ጀመራችሁ ማለት ነው። እንግዲህ አሁን ላይ 100 ፓርት ደርሷል ማለት ነው። ከተከታተላችሁ ትሁት አብዛኛውን ለሰዎቹ የምትኖር በጣም ማለት ነው ሰው ሲሰቃይ ዝም ብላ አርፋ ወይንም ደግሞ ረግጣ የማታልፍ ትሁት የሆነች ልጅ ነች ማለት ነው። ልክ እንደ ስሟ ማለት ነው። እና ከዚህ በፊት እንኳን አባባን እንኳን ከምን አይነት ህይወት እንዲወጣ እንዳደረገችው እንዲሁም ደግሞ ቴና ማለት ነው ያን ሁሉ ነገር በአባባ ላይ ስትሰራ እሷ እየታገሰች ማለት ነው አባባን ከጎኑ ሆኖ በመጠበቅ ከልጁ በላይ ማለት ነው ከካሌብ በላይ እሷ ነች እንግዲህ
ስትከታተለው የነበረች ወይንም ደግሞ ከአባባ ጎን ሆና የነበረች ማለት ነው። እና በጣም ብዙ ነገሮችን መልካም ነገሮች እየሰራች ነው አሁን ድረስ የመጣችው ማለት ነው። ስለዚህ ትሁት ያንን ነገር ደግሞ የአለምዬን ስቃይ አይታ ዝም ብላ ማለፍ አልቻለችም ማለት ነው። አቶ ገዛኸኝ የፈለገውን ማድረግ ይችላል። ይብን ልሽን ራሱ እወስድብሻለሁ፣ ልሽን ራሱ እገልብሻለሁ፣ ቤተሰቦችሽን እገልብሻለሁ ቢላት እንኳን ቢያስፈራራት እንኳን እሷ ግን ወደ ኋላ አላለችም ማለት ነው። ያየችውን ነገር እንዳላየች መሆን አልቻለችም። በጣም ብዙ ነገሮች ካሰበች ነው ይህን ሁሉ ነገር ልትወስን የቻለችው ማለት ነው። እና እናቴ ወደ አቶ ገዛኸኝ ቤት ሲመጣ እንዲሁም ደግሞ ለእናቴ መታሰቢያ ይሆን ዘንድ የራሷን ብር ስጠኝ፣ እኔ ድርጅት ማቋቋም እፈልጋለሁ ብሎ ሲናገር አንተ እናት በህይወት አለች ወይንስ ደግሞ የለችም የሚለውን ነገር በመጀመሪያ ማጣራት አለብህ በማለት እንግዲህ ትሁት ማለት ነው እንግዲህ እናቱ በህይወት አለች ወይስ የለችም የሚለው ጥርጣሬ ውስጥ አደረበት። ከዛ በኋላ እንግዲህ የእናቴን መቃብር አባዬ አሳየኝ በማለት እንግዲህ መጠየቅ ጀመረ ማለት ነው። እንግዲህ ቤቲና አቶ ገዛኸኝ አለምዬን ማለት ነው በራሷ ቤት በራሷ በምትኖርበት ቤት በአንድ ክላስ እንግዲህ አስቀምጠው የምትበለው የምትጠጣው እየሰጧት እሷ በጣም የማትረባና እንዲሁም ደግሞ ሰዎች የማይወዷት ያበደች በማስመሰል ለእሷ መጥፎ ነገሮችን በመናገር ከአንድ ክላስ አስረዋት ይኖሩ ነበር። በዚህን ሰዓት ነው እንግዲህ ትሁት አለምዬን ያየቻት እንዲሁም ደግሞ ለናቴ እናቱ በህይወት እንዳለች የነገረችው ማለት ነው። እና ያን ሁሉ ነገሮች የተናገረችው ወይንም ደግሞ ናቴ እንደዚህ ይብን አይኑን ሊገልጥ የቻለው በማን ነው? በትሁት ነው ማለት ነው። እና ትሁት ላይ ደግሞ አሁን ላይ በጣም አደገኛ ችግር ውስጥ ገብታለች። ምክንያቱም ልጇ ራሱ እንደዚሁ በአቶ ገዛኸኝ እጅ ትገኛለች ማለት ነው። ሲቀጥል አሁን አለምዬ ራሱ ወደ አባባ ጋር እንድትሄድ ያደረገችው ራሷ ትሁት ነች ማለት ነው። እና ይህን ሁሉ ነገር የምታደርገው ራሷን አደጋ ላይ የጣለች እንዲሁም አቶ ገዛኸኝ በቀደም ራሱ እንደመታት እንዲሁም ደግሞ ከግድግዳ ጋር እንዳገጫት ሁላችንም ያየነው ጉዳይ ነው ማለት ነው። በስተመጨረሻም እንግዲህ ቤቲ ያው በገንዘብ ነው የምትኖረው። አቶ ገዛኸኝን ወደው አፍቅረው ሳይሆን እንደዚሁ ለገንዘብ ብላ እንዲሁም ደግሞ የአለምዬን ንብረት ለራሷ ለማድረግ ነው አቶ ገዛኸኝን ያገባችው ማለት ነው። ግን ደግሞ አባትየውን ሳይሆን አሁን ላይ ደግሞ ልጁን በጣም እየፈለገችው ትገኛለች። ናቴ ግን ምንም አይነት ነገር ከቤቲ ላይ መቀጠል አልፈለገም። ምክንያቱም ቤቲ ምንም አይነት ነገር ብትሰራ ጥሩ እንዳልሆነች እሱ ራሱ ያውቃል ማለት ነው። የገንዘብ ሰው እንደሆነች ናቴ ራሱ ያውቃል። በጣም ብዙ ስህተቶችን ሰርቷል። እናቱን የምታገናኘው ወይንም ደግሞ እናቱን የምትሰጠው ስለመሰለው እንግዲህ ከሷ ጋርም አድሯል። ብዙ ነገር ስህተቶች ነገሮችን አድርጓል። ግን ደግሞ ያደረገው ለእናቱ ሲል ነው። እናቴን በህይወት አገኛታለሁ ከሚል አንጻር ወይንም ደግሞ እኔ እንደዚህ አድርግላለሁ እናትህን አመጣልሃለሁ እያለችው እንግዲህ ያው ቤቲ ናቲ ያው ስህተት እንዲሰራ አድርጋዋለች ማለት ነው። በስተመጨረሻም እንግዲህ አባዬና እንዲሁም ደግሞ እናቲ አንድ ላይ ሆነው ሲያወሩ ያው ቤቲ አይታለች ማለት ነው። ያየችውን ነገር አሳልፋ እንግዲህ ለአቶ ገዛኸኝ በስልኳ አሳይታለች። በስልኳ ስታሳየው ግን በመጀመሪያ ጉቦ ፈልጋ ነው። እኔ በጣም ትልቅ መረጃ አምጥቼላለሁ፣ ግን ደግሞ ይህንን መረጃ የማሳየው ወርቅ ስትገዛልኝ ነው በማለት የገንዘብ ባሏን እንግዲህ ወርቅ ግዛልኝ በማለት እኔ እኮ ባልሽ ነኝ ለምንድነው የማትነግሪኝ? ለኔ አስፈላጊ ነው ብለሽ ካመሽ ለምን አትነግሪኝም? በማለት በቃ በመጀመሪያ ብር አስገባልኝ ወርቅ መግዛት እፈልጋለሁኝ ወርቅ አምሮኛል በማለት እንግዲህ አቶ ገዛኸኝም ያንቺ ወርቅ መግዛት መቼ ነው የሚያልቀው በማለት እንግዲህ ወርቅ ይገዛላታል ወይንም ደግሞ የሚገዛበትን ብር ያስተላልፋላታል። እሷም ደግሞ ናቲና እንዲሁም ደግሞ አባዬ አንድ ላይ ሲያወሩ ማለት ነው ያንን ፎቶ ታሳየዋለች። ስለዚህ ትሁት ነች ይህ ሁሉ ነገር ያደረገችው። አለምዬ በእርግጠኝነት ከትሁት አጎት ጋር ነች በማለት እንግዲህ አቶ ገዛኸኝ ሲገምት እኔ ይሄን በፍጹም አላምንም፣ ከሱ ጋር ላትሆን ትችላለች። ምክንያቱም አለምዬ ከትሁት አጎት ጋር ብትሆን በእርግጠኝነት ናቴ ራሱ ይሄድ ነበር፣ በአካል ይገናኙ ነበር በማለት ገምታለች ማለት ነው። ስለዚህ አቶ ገዛኸኝ
ከትሁት አጎት ነው አለምዬ ያለችው ወይንስ ደግሞ አይደለችም የሚለው ጥርጣሬ ውስጥ አስገብቶታል። ሲቀጥል ደግሞ ያው ለአባባ ደውሎለት ነበር የሆነ ታይም ላይ ማለት ነው። አቶ ገዛኸኝ ደውሎ ትሁት የኔ የሆነን ነገር ወደ አንተ ቤት እዛ መታለች በማለት እንግዲህ አባባን ሳናግሩት ነበረ። አባባ ደግሞ የኔ ልጅ ትሁት በጣም ጨዋነች፣ ያንተ የሆነን ነገር መቼም ወደ እኔ ቤት አመታ አታቅም በማለት እንግዲህ መልሶለታል ማለት ነው። ይህም እንግዲህ አቶ ገዛኸኝ አባባን የኔን እቃ ወደ አንተ ቤት እዛ መታለች ያለው ነገር ማን ሊሆን ይችላል? አለምዬ ሊሆን ይችላል ብዬ ነው ያሰብኩት ማለት ነው። ስለዚህ በምንም አይነት ነገር አሁን ላይ ማለት ነው አለምዬ ከአባባ ቤት እንዳለች ሳያቅ እሱ እስር ቤት የሚወድቅበት እንግዲህ ወንጀል የሰራበት ነገር ማለት ነው በፖሊሶች ተይዟል። ስለዚህ አቶ ገዛኸኝ በእርግጠኝነት ወደ ፖሊስ ጣቢያ ይሄዳል ብዬ አስባለሁኝ። ግን ደግሞ ትሁት የፈራችው ነገር አለ። ያው እናቴ በፖሊስ አመልክቻለሁ፣ ስለዚህ አሁን ላይ አቶ ገዛኸኝ ይያዛል፣ በፖሊስ ይጠየቃል በማለት እንግዲህ ያው እናቴ ነግሯት ነበረ። ትሁት ግን ጠርጥራለች። ምክንያቱም አሁን እስር ቤት ገብቶ እንደገና ቢወጣስ ሌላ ችግር እኮ ነው የሚፈጠረው ናቴ በማለት እንግዲህ ጠይቀው ነበረ። ናቴም በእርግጠኝነት የሰራው ወንጀል ከእስር ቤት የሚያስወጣ አይደለም፣ በጣም ከባድ ወንጀሎችን ነው የሰራ በማለት እንግዲህ ሲናገር ያው እሱ መቼም የሆነ ነገር አድርጎ ሳይወጣ አይቀርም የሚል ነገር ነው እንግዲህ ትሁት ጥርጣሬ ውስጥ ያስገባት ማለት ነው። በነገራችን ላይ ኢቭን ፖሊሱን ራሱ ወደ ቤት በማስገባት እንግዲህ በሩን ሲዘጋው ነበር። በእርግጠኝነት በብርና በሌላ ጥቅማ ጥቅም የሚገዛው ይመስለኛል። ግን ደግሞ በጥቅማ ጥቅም ብቻ ሳይሆን ለእውነት የሚታገሉ ፖሊሶችም እንዳሉ ያው ከስንት አንድ አሉ ብዬ አስባለሁ። ስለዚህ አቶ ገዛኸኝ በእርግጠኝነት በህፃናት ላይ በተለያዩ ነገሮችን ወንጀሎችን እየሰራ እሱ ገንዘብ እያገኘ ነው የሚኖረው ማለት ነው። አለምዬም እንግዲህ ወደ እንደዚህ አይነት በአንድ ክላስ እንዲቆልፋት ወይንም ደግሞ እንደዚህ እንድትሆን ያደረጋት ራሱ እሷ ወንጀል ውስጥ እኔ አልቀላቀልም፣ እኔ ትክክለኛ ስራዬን ነው የምሰራው እንጂ ባልሆነ ነገር ቤቴ ውስጥ ገንዘብ እንዲገባ አልፈልግም በሚል ሀሳብ ነበር እንግዲህ አቶ ገዛኸኝና እንዲሁም ደግሞ አለምዬ ከመጀመሪያው የተጣሉበት ማለት ነው። ስለዚህ አቶ ገዛኸኝ የሚሰራው ጥሩ ስራ እንዳልሆነ የታወቀ ጉዳይ ነው። ስለዚህ በሚሰራው ስራ መጥፎ ስራዎቹን ሌሎቹን እየጎዳ ራሱን ብቻ እያበለጸገ ስለሆነ በዛ ምክንያት በብዙ ነገሮች ተከሷል። ስለዚህ እንደማይፈታ ተስፋ እናደርጋለን፣ ይያያዛል ብለን ተስፋ እናደርጋለን። እንግዲህ አንዳንዶች ደግሞ ማለት ነው ለእውነት የማይሰሩ ለሆዳቸው ብቻ የሚጓዙ ካሉ ደግሞ ያው ከሱ ጋር ይተባበራሉ የሚል ሀሳብ ነው። ግን ደግሞ እውነት ትመነምናለች እንጂ አንድ ቀን ማለት ነው መውጣቱ አትቀርም። ስለዚህ ወንጀለኛው ማለት ነው ቤቲና እንዲሁም ደግሞ አቶ ገዛኸኝ ያው የመጨረሻ የሚወርቁበት ታይም ይደርሳል ብዬ አስባለሁ። አሁን ላይ እንግዲህ ናቲና እንዲሁም ደግሞ አለምዬ በስልክ አውርተዋል ማለት ነው። እጅግ በጣም አለምዬ ደስ ብሏታል፣ እንዲሁም ደግሞ ናቲ በጣም ደስ ብሎታል ማለት ነው። ምክንያቱም እስከ ዛሬ ያው ለሁላቸው ደህንነት ተብሎ ማለት ነው ናቲም በስልክ አለምዬን አላወራትም፣ እንዲሁም ደግሞ አለምዬም አላወራችውም ነበር ማለት ነው። ብቻ ግን በስልክ አላወሩም ነበር። አሁን ላይ ግን ትሁት ነገሮቹ በጣም እየባሱ ሲሄዱ ማለት ነው የሆነ ነገር ሳይፈጠር እናትና ልጅ በስልክ የግድ ማውራት አለባችሁ በማለት ያንቺ ልጅ እኮ በእነሱ እጅ ነው ያለው፣ እንዴት ነው እኔ ስልክ የማወራው ብሎ እንግዲህ ናቲ ራሱ ሲናገር የባሰ ነገር ይመጣል። ናቲ የግድ አንተና እናተ በድምጽ ቢሆን እንኳን በአካል ባትገናኙ ይብን በድምጽ ማውራት አለባችሁ በማለት እንግዲህ ትሁት ራሷ ፈቅዳላቸው ነው እንግዲህ ያወሩት ማለት ነውና እጅግ በጣም ነው አለምዬም ደስ ያላት። ምክንያቱም የምትጠራጠረው ነገር በሙሉ ይጠፋላታል። አባዬንም እንዲሁም ደግሞ ትሁትም ራሷን አደጋ ላይ በመጣል ልጇን አደጋ ላይ በመጣል አለምዬን አስመልጣ እንዲሁም ደግሞ ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን። ነባር ቤተሰቦቼም ስለምታበረታቱኝ አብራችሁን ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።